አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። ለበጎ ፈቃደኛው ማስተር አብነት ከበደ ሕክምናና አሁን ያለበት የጤና ሁኔታ በተመለከተ አዳዲስ መረጃዎች እየደረሱ ይገኛሉ። የብዙዎቻችን እንባ ሲያብስ ለተቸገሩት ተስፋ ሲሆን የቆየው ወንድማችን ማስተር አብነት ከበደ በአሁኑ ወቅት ከባድ ህመም አጋጥሞት ለተጨማሪ ሕክምና ወደ ውጭ ሀገር መሄዱ ይታወቃል። የእናቶችና የአባቶች እንባ ሲያብስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባትን እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም የሚለው ማስተር አብነት ያንን አይቼ እጽናናለው ከህመሜም እድናለው ይላል። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማይፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለትም በተደጋጋሚ ሲጠይቅም ተመልክተናል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምፅና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ ኢትዮጵያዊ ወጣት ለመሆን በቅቷል። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋራም አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነትም ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። ማስተር አብነት ማህበራዊ ሚዲያን ለበጎ ተግባር በመዋል የብዙዎቹን ህይወት የቀየረ ከሚያለቅሱ እናቶች ጋር አብሮ ያለቀሰና የታማሚዎችን እንባም ያበሰ ድንቅ ሰው ነው። በአንድ ወር ውስጥም ብቻም 30 ሚሊዮን ብር በማሰባሰብ 5 ወገኖቹን ለሕክምና ወደ ህንድ ልኮም እንዲመለሱ ማድረጉም የቅርብ ጊዜ ትዝታችን ነው። ማስተር አብነት ከታመመም ቆይቷል። ነገር ግን ሰዎችን ማስጨነቅ ስላልፈለገ ህመሙን ደብቆ በጎ ስራውን ሲያከናውንም ቆይቷል። ማስተር አብነት ማንንም ማስጨነቅ ባይፈልግም አሁን ግን የኛ የኢትዮጵያውያን ጸሎት የሚሻበት ጊዜ እንደደረሰም ተናግሯል። ለተጨማሪ ሕክምና ውጭ የሚገኘው አብነት ካለበት ሀገር ሆኖም ለኢትዮጵያውያን መልእክቱን ልኳል። መልእክቱም እንዲህ ይላል። አሁን ወደ ሰርጀሪ ክፍል ልገባ ነው። በሁሉም መልካም ነገር ከጎኔ ቆማችሁ ለደገፋችሁኝ ኢትዮጵያውያንና ለታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬን አቀርባለሁም ብሏል። በተለይም በክብርት ከንቲባ አዳነች አቤቤ አስተባባሪነትም ኤምኤንአርሲ ሮ ማቴሪያል ኢምፖርት ኤንድ ኤክስፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉን አመሰግናለሁም ብሏል። ስማችሁ እዚህ ያልጠቀስኳችሁ ብዙ የጭንቅ ቀን ወዳጆች ሁላችሁም ከሕክምናዬ በሰላም እንደተመለሱ በታላቅ ምስጋና እንደምንገናኝ እምነቴ ሙሉ ነው ብሏል። አሁንም ጸሎታችሁ እንዳይለየኝ በትህትና ጠይቃለሁም ሲል ማስተር አብነት ኢትዮጵያውያንን ጠይቋል። የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ የሚለው ማስተር አብነትም የኢትዮጵያ ሕዝብ አባቶችና እናቶች እንዲጸልዩለትም በተደጋጋሚ ይጠይቃል። እኛም እንደ ወንድም እንደ ጓደኛና እንደ አድናቂዎቹ ይህንን በጎ ስራው ለጊዜው አቁሞ በአፋጣኝ ሕክምና ላይ ትኩረት እንዲያደርግና ራሱን እንዲጠብቅም እንመክራለን። ፈጣሪ ሙሉ ጤንነቱን ይስጥልን፣ ወደሚወዳት ሀገርም በሰላም ይመልሰው የብዙዎቻችን የተስፋ መልእክት ነው።